great goals in front of a stunned Gladys Street. Special beyond special. How has he plucked that one out? በዝውውር ገበያ የትኛውም ተጫዋች ሊደፈር የሚችለው በፊዮረንቲኖ ፔሬዝ ነው። የማድሪዱ ሰው አሁን አይናቸውን ወደ ኤሚሬትስ ስለመላካቸው ተሰምቷል። ከፍተኛ ጫና ውስጥ የገባው ሚኬል አርቴታ ሌላ ጫና ውስጥ ገብተዋል። በርካታ ተጫዋቾች በብዙ ክለቦች እየተፈለጉ ናቸው። ከሁሉም በላይ ግን የግብ ጠባቂው ዴቪድ ራያ ጉዳይ አሳሳቢነቱ ከፍ ብሎ እየተነገረ ይገኛል። በዚህ የክረምት የዝውውር ገበያ ላይ አርሰናል ሊያዛውራቸው የሚችለው ተጫዋቾችና አርሰናልን ሊለቁ የሚችሉ ተጫዋቾች መረጃዎችን ይዘን ቀርበናል። ማን ወዴት ሊያቀና ይሆን? የትም ያልተሰሙ አዳዲስ ጉዳዮችን ይዘናል። ገጹን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። እንቀጥላለን። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? አርሰናል ብዙ ስብራቶችን እያስተናገደ ይገኛል። የአንፊልድ ሰዎች በአርቴታ ላይ ያፌዙም እየቀለዱም ነበር። ሚኬል አርቴታ ላለፉት 6 ዓመታት በአርሰናል ቤት የአሰልጣኝነት መንበር ላይ ተቀምጠው ያለምንም ዋንጫ አሳልፈዋል። ለዚህ ስላቅ ደግሞ ትላንት አርሰናሎች ሊቨርፑልን ሲያስተናግዱ የተፈጠረውን ሁነት ማስታወስ ብቻ በቂ ነው። ሚዚዋ ለሙሽራዋ ሁሌም አድማቂዋና አጨብጫቢዋ ነች። እሷ ግን መቼም አትሞሸርም አሉ የአንፊልድ ሰዎች። ይህንን ያሉት ደግሞ ሚኬል አርቴታን በጨርቅ ላይ ስለውት ነበር። እነርሱ የክብር አቀባበል አደረጉ። ተሰልፈውም ሊቨርፑልን ሲቀበሉ የክብር አቀባበል ሲያደርጉ አመቱን ሙሉ ሲያደርጉት የነበረውን ተጋድሎ በሽንፈት ሲደመድሙም ቁጭት፣ ንዴትና ለከፊታቸው ላይ የተነበበ ነው። እነርሱ አጨብጭበው ዋንጫውን ላነሳው ቡድን ክብር ሲሰጡ፣ የአንፊልድ ሰዎች ደግሞ በአርቴታ ላይ ያፌዙበት፣ ቀለዱበትም። ይህ ዋንጫ ብቻ የስኬት መለኪያ ተደርጎ ለሚወሰድበት የውድድር ፎርማት አርሰናል ዋንጫን ካለማንሳቱ ውጪ ይሄ ቀረው የሚባል ቡድን ነው ለማለት ይቸግራል። በአነስተኛ ፋይናንስ ጠንካራ ቡድንን የመገንባት እሳቤ የአርሰናል መለያ ቢሆንም ከአርሰን ቬንገር የቀጠለው አብዮት ዛሬም በሚኬል አርቴታ የዙፋን ዘመን ቀጥሏል። ይህ ግን ሰውየው የዋንጫ ረሃባቸውን ማስታገስ አልቻሉምና ዛሬም በብዙ አካላት ጥያቄ እየተነሳባቸው ይገኛሉ። ሊጉ ሊጠናቀቅ 2 ጨዋታዎች ብቻ እየቀሩት የአውሮፓ ሻምፒየንስ ሊግ ተሳትፎውን ማረጋገጥ ያልቻለው አርሰናል በዚህ የክረምት ዝውውር መስኮት የበለጠ ጫና ውስጥ ገብቶ ሊከርም እንደሚችል ይጠበቃል። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ለአርሰናል መልካም ዜና 1 አርሰናሎች ማርቲን ዙቢሜንዲን ለማስፈረም ከጫፍ ደርሰዋል ተብሏል። ፋብሪዚዮ ሮማኖ ጣሊያናዊው ጋዜጠኛ ይህንን ጻፉ። አርሰናሎች ማርቲን ዙቢሜንዲን ለማስፈረም ከጫፍ ደርሰዋል አለ። ማርቲን ዙቢሜንዲ በስፔን ነውጠኛ ከሚባሉት የአማካኝ ስፍራ ተጫዋቾች መካከል አንዱና ዋነኛው ተደርጎ ከሚጠቀሱት ውስጥ ነው። ጋናዊው ቶማስ ፓርቴ ከአርሰናል ቤት ይወጣል መባሉን ተከትሎ ነው ማርቲን ዙቢሜንዲ አርሰናልን ለመቀላቀል እየተስማማው ተብሏል። ለስፔኑ ክለብ ሪያል ሶሲዳድ እየተጫወተ የሚገኘው ዙቢሜንዲ በስፔን ጥሩ ጊዜን እያሳለፈ የሚገኝ ሲሆን አርሰናል የዝውውር መስኮቱ እንደተከፈተ ፊርማውን እንደሚያገኝ ተረጋግጧል። የ26 ዓመቱ ዙቢሜንዲ የረጅም ጊዜ የመሃል ሜዳ ሞተር አገልጋይ እንዲሆን ታልሞ ነው ፊርማውን ለአርሰናል የሚያኖረው ተብሎም ይጠበቃል። ይህ ደግሞ የደክላን ራይስ አቅም ሙሉ በሙሉ መጠቀም የሚያስችል እድልን ለመፍጠር ያግዛልም ተብሏል። 226 ጠቅላላ የፕሮፌሽናል ዘመን ጨዋታውን ያደረገው ይህ የ26 ዓመቱ ዲፌንሲቭ ሚድፊልደር ለአርሰናል ሌላኛው መድፈኛ ለመሆን ንግግሩን የጨረሰ ሲሆን ከአሁን በፊት በስፔኑ ክለብ ሲጫወት የነበረ እንደ ማርቲን ኦዴጋርድና የአሁኑ ተከላካይ አማካኝ ቶማስ ፓርቴም ቤቱ እዛው ነበር። እናም አዲሱ መድፈኛ በቀጣይ የዝውውር መስኮት የመጀመሪያው ፈራሚ ይሆናል ተብሎም ይጠበቃል። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ለአርሰናል መጥፎ ዜና 1 ዴቪድ ራያ አርሰናልን ሊለቅ ነው። ይህ ዜና ለአርሰናሎች ልብ የሚሰብር ረፍት የሚነሳ እጅግ አስደንጋጭና አሳዛኝ ዜናም ነው። የዚህ ተጫዋች ፈላጊ ደግሞ ሪያል ማድሪድ መሆኑ ሲሰማ ማድሪድ የትኛውንም ዋጋ ከፍሎም ቢሆን ለመውሰድ እንደማያመነታ ግልጽ ነው። የቲቦ ኮርቷ አዲሱ ተተኪ ለማድረግ ያለሙት የሪያል ማድሪድ ሰዎች በፊዮረንቲኖ ፔሬዝ ፈቃድና ፍላጎት መሰረት ዴቪድ ራያ መዳረሻው ሎስ ብላንኮስ ቤርናባው ስለመሆኑ እየተነገረ ይገኛል። ይህ አርሰናሎች መስማት የማይፈልጉት ዜና ቢሆንም
ሐቁ ግን ዴቪድ ራያ መዳረሻው ቤርናባው መሆኑ እየተረጋገጠ ይገኛል ተብሏል። የብራይተንና ሆቭ አልቢዮን ግብ ጠባቂ ማርክ ባርትበሪገንም የሪያል ማድሪድ ዋና ተፈላጊ ስለመሆኑ ተገልጿል። ሪያል ማድሪዶች ቲቦ ኮርቶዋ ላይ ዋና ተፎካካሪ ግብ ጠባቂ ለማምጣት እንደሚሹም እየተነገረ ሲሆን ለዚህ ደግሞ ዋና ተመራጭ የሆነው የአርሰናሉ ግብ ጠባቂ ዴቪድ ራያ ነው ተብሏል። 29 ዓመቱ ላይ የሚገኘው ስፓኒያርዱ ዴቪድ ራያ በሕይወት ዘመኑ ትልቅ ዋንጫን ማሳካት ያልቻለ ሲሆን በዕድሜው አመሻሽ ላይም ቢሆን ወደ ቤርናባው በማቅናት ትልቅ ዋንጫዎችን የማሳካት ህልሙን እውን ለማድረግ ፍላጎቱ ስለመሆኑ እየተነገረ ይገኛል። በብላክበርን ሮቨርስና በብሬንትፎርድ መለያ ተጫውቶ አሳልፎ ከ2 ዓመት በፊት በውሰት ነው ወደ አርሰናል ቤት ያቀናው ነበር። በዚህ በአርሰናል ቤት የተቀላቀለው ዴቪድ ራያ በቡድኑ ቁልፍ ከሚባሉ ተጫዋቾች ስም ዝርዝር ውስጥ የተካተተ ተጫዋችም ነው። አሁን ላይ ከአሁን በፊት ፊዮሬንቲኖ ፔሬዝ አይናቸውን ጥለውበትም ነበር። እርሳቸው ወኪሎቻቸውን በየትኛውም ዋጋ ተጫዋቹን እንዲያመጡ ትዕዛዝ ስለመሰጠቱ ነው እየተነገረም ያለው። 3155 ደቂቃዎችን በአርሰናል መለያ የተጫወተው ግብ ጠባቂው ዴቪድ ራያ 35 ጨዋታዎችን አድርጓል። በውሰቱል መጥቶ ቋሚ ሆኖ ለአርሰናል ጥንካሬ ዋና የሆነው ዴቪድ ራያ ካደረጋቸው ጨዋታዎች ውስጥ በ12ቱ ምንም አይነት ግብ ሳያስተናግድ ነው የወጣው። 77 ያለቀላቸው ሙከራዎችን ማዳን የቻለው ዴቪድ ራያ የስኬት ምጣኔው 71 ከመቶ ስለመሆኑ መረጃዎች ያሳያሉ። በፍጹም ቅጣት ምት ማዳን ላይ ምንም አይነት ስኬት የሌለው ዴቪድ ራያ የተመቱበት ሁሉም ፍጹም ቅጣት ምቶች ወደ ግብነት ተቀይረዋል። ይሁንና በጨዋታ የሚቆጠሩበት ግቦች ምጣኔ እጅግ ስኬታማ ስለመሆኑ ይመሰክራሉ። ለዚህ ማሳያው ደግሞ ብዙ ቢሆንም አንድ ግብ ለማስተናገድ ዴቪድ ራያ 101 ደቂቃዎችን ማሳለፍ ግድ የሚልበትን ማስረጃ መጥቀስ ከበቂ በላይ ይሆናል። አሁን ይህንን ስኬታማ ግብ ጠባቂ ነው ሪያል ማድሪዶች የሚወስዱባቸው። ይህም በአርሰናል ቤት የተሰማ አስደንጋጩ መርዶ ሆኖ ቀርቧል። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ለአርሰናል መልካም ዜና 2 ቪክቶር ኦሲሜን አርሰናልን ሊቀላቀል ይችላል። ናይጄሪያዊው ፊት አውራሪ ቪክቶር ኦሲሜን አሁን መገኛው ተርኪ ጋላታሳራይ ነው። ከሰሞኑ የጋላታሳራይ ሰዎች $500,000 በማውጣት እጅግ ዘመናዊ ቅንጡ መኪና ገዝተውለት ሸልመውት ነበር። በተርኪ ሊግ ላሳየው እጅግ አስደናቂና አስደማሚ ብቃት ማካካሻና ማመስገኛ ስለመሆኑም ነው የተገለጸው። ብዙዎቹ ቪክቶር ኦሲሜንን ለተጨማሪ ዓመታት ለማቆየት የሚደረግ ጥረት እንደሆነና ቀብድ ማስያዣ እንደሆነ የሚናገሩ አሉ። አሁን የአርሰናል መልማዮች የጋላታሳራዩን አጥቂ ቪክቶር ኦሲሜንን ለማስፈረም ከፍላጎትም በላይ እያሳዩ ስለመሆናቸው ነው መረጃዎች እየወጡ የሚገኙት። በጣሊያን ሴሪኤ ድንቅ ጊዜ የነበረው ቪክቶር ኦሲሜን ወደ እንግሊዙ ክለብ በመመለስ ለሌላ ፈተና እየተዘጋጀ ስለመሆኑ መረጃዎችም ብቅ ማለት ጀምረዋል። 64 ሚሊዮን ዩሮ ዋጋ የተለጠፈበት ቪክቶር ኦሲሜን ከአርሰናል በተጨማሪ ሌሎች ክለቦች እየፈለጉት ስለመሆኑም ተዘግቧል። ማንቸስተር ዩናይትድ የልጁ ሌላኛው ፈላጊ ሲሆን አርሰናል ምናልባትም ያንን ሁሉ ገንዘብ ከፍሎ ለመውሰድ የሚያደርገው ጥረት ላይ የዩናይትድ ብቅ ማለት ሌላ ተፎካካሪ ነውና ለአርሰናል ሌላኛው መሰናክል ሆኖ መምጣቱ አይቀሬ ነው ተብሏል። ለአርሰናል መልካም ዜና 3 የሊዮኑ መሊክ ፎፋና አርሰናልን ሊቀላቀል ይችላል። የፈረንሳዩ ክለብ ሊዮን በከፍተኛ የፋይናንስ እጥረት ላይ የሚገኝ ክለብ ነው። ይህንን የፋይናንስ እጥረት ለመፍታት ደግሞ ገበያ ከሚወጣቸው ተጫዋቾች መካከል መሊክ ፎፋና አንዱ ይሆናል ተብሎም ይጠበቃል። እስከ 50 ሚሊዮን ዩሮ ድረስ ዋጋ የተቆረጠለት መሊክ ፎፋናን ለማስፈረም ከሚፈልጉት ክለቦች መካከል አንዱ አርሰናል ሆኖ ብቅ ብሏል። አርሰናል በዚህ የክረምት የዝውውር መስኮት ወቅት የቡድን ጥንካሬ ስራዎችን እንደሚከውን ሲጠበቅ እስከ 250 ሚሊዮን ዩሮ ድረስ ሊያወጣ እንደሚችል ነው እየተነገረ የሚገኘው። ይሁንና መሊክ ፎፋናን ለማስፈረም የወቅቱ የእንግሊዝ ፕሪሚየር ሊግ ሻምፒዮኑ ሊቨርፑል ዋና ተቀናቃኝ ሆኖ መምጣቱ ለአርሰናል ሌላ ራስ ምታት ይሆንበታል ተብሏል። ሊቨርፑላውያን የፊት መስመሩን የበለጠ ለማጠናከርና አማራጮችን ለማስፋት ሲሉ መሊክ ፎፋናን ለማስፈረም እንቅስቃሴ ውስጥ መግባታቸው ለሚኬል አርቴታው ከባዱ ፈተና ስለመሆኑ ግልጽ ነው። በዚህ የውድድር ዓመት ላይ 11 ግቦችን አስቆጥሮ 5 ግብ የሆኑ ኳሶችን አመቻችቶ ያቀበለው መሊክ ፎፋና በአርሰናል የዝውውር ራዳር ውስጥ ቢገባም በአንድ በኩል የተጠየቀው ገንዘብ፣ በሌላ በኩል ደግሞ የሊቨርፑሉ የገበያ ተቀናቃኝ ሆኖ ብቅ ማለት ጉዳዩን እንዳያከብደው ስጋት ሆኗል። አርሰናሎች ሊቨርፑልን መገዳደር ሊሳናቸው ስለሚችል አንድሪያ በርታ ሌሎች አማራጮችን እያማተሩ ስለመሆኑ ተሰምቷል።
አንድሪያ በርታ የአርሰናል የስፖርቲንግ ዳይሬክተር ሲሆኑ ምናልባትም የሜሊክ ፎፋናን ዝውውር እክል የሚገጥመው ከሆነ አማራጮችን እያስቀመጡ ስለመሆኑ ነው እየተነገረ ያለው። ለዚህም በዝውውር ራዳር ውስጥ ከገቡት ወይንም ደግሞ በአጭሩ ኢላማ ውስጥ ገብተው እየተጠበቁ የሚገኙት ሌሎች 3 ተጫዋቾችም አሉ። ተጫዋች 1 የአትሌቲክ ቢልባው ተጫዋች ኒኮ ዊሊያምስ፣ ተጫዋች 2 ፖርቹጋላዊው የኤሲ ሚላን የመስመር ተጫዋች ራፋኤል ሊያኦ፣ ተጫዋች 3 የፖርቹጋሉ የስፖርቲንግ ሊዝበን ተጫዋች ቪክቶር ጋይኮሬስ። እነኚህ ተጫዋቾች ምናልባትም መሊክ ፎፋናን ለማስፈረም እክሎች ቢገጥሙ እነኚህን ለማስፈረም እንቅስቃሴ ጀምረዋል። ዲያጎ ጆታና ሉዊስ ዲያዝ በሊቨርፑል ቤት የመቆየታቸው ነገር የተቆረጠ ጉዳይ ባለመሆኑ የአርነ ስሎቱ ሊቨርፑል መሊክ ፎፋናን ለማስፈረም ቋሚ ተሰላፊ ሆኖ ብቅ እንደሚል ይጠበቃል። እነኚህ የዝውውር ዜናዎች በአርሰናል ቤት በቅርቡ የሚጠበቁ ሲሆን በጊዜ ሂደት የሚቀየሩ ነገሮች እንደሚኖሩ ግምት ውስጥ ማስገባት ይቻላል። አርሰናል ግን በቀጣዩ ውድድር ዓመት ላይ ስኬታማ እንዲሆን አሁን ካሉ ተጫዋቾች ስብስብ በቀላል ሁኔታ ወርልድ ክላስ ተጫዋቾችን የማስፈረም ግዴታ ውስጥ የሚገባ ይሆናል። እነኚህ ሁሉ የቤት ስራዎች ጫና ውስጥ ላለው ሚኬል አርቴታ የበለጠ የሚያስጨንቁ ሆነዋል። ጥንቅራችን አበቃ። ይህንን ገጽ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ቸር ቆዩልን። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out?